ሰላም ተማሪዎች እንደምን አላችሁ? ጸረና ነኝ ከሳቋማ። በዛሬ ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 6 የዩኒቱን ሰመሪ ወይም አጠቃላይ የምንመለከት ነው የሚሆነው። የሳቋማ ቴሌግራም ቻናላችንን ጆይን ቻናላችንን ሰብስክራይብ እንዲሁም ስታችንን ጎብኙ እያልኩኝ ወደ ክለሳችን እንግዲህ በዚህ ዩኒት የተለያዩ ነገሮችን ተመልክተናል። መጀመሪያ ላይ የተመለከትነው is about population, right? So population is a group of individuals that live in an area ብለናል። population የምንለው ወይም ህዝብ የምንለው is በአንድ አካባቢ የሚኖሩ ግለሰቦችን ስብስብ ነው አለን። then ከሱ ጋር አያይዘን ስለ ኢኮሎጂ ተምረናል። So ecology is the study of interaction between, living things and their environment. ስነ ምህዳር የምንለው የተለያዩ ህይወት ያላቸው ነገሮች ከአካባቢያቸው ጋር ያላቸውን መስተጋብር ጥናትን ነው ብለናል። ሶ ስነ ምህዳር የምንለው ምን አይነት ጥናት ነው ማለት ነው? ህይወት ያላቸው ነገሮች ካሉበት አካባቢ ከፊዚካል ኢንቫይሮንመንቱ ጋር የሚያደርጉት ኢንተራክሽን መስተጋብርን ነው። ስለዚህ እሱን ደግሞ የምናጠናው ኢኮሎጂ በምንለው ዘርፍ ስር ነው። Hence, population ecology is the study of interaction between populations and the environment and the change that affect distribution and abundance of population in the environment. ስለዚህ population ecology የምንለው ምን አይነት ጥናት ነው ማለት ነው? የህዝብ ስነ ምህዳር በአንድ ዝርያ ፖፑሌሽን እና በሚኖርበት አካባቢ መካከል ያለውን መስተጋብር እንዲሁም ደግሞ ስለተለያዩ ለውጦች ምን አይነት ለውጦች የአንድን ፖፑሌሽን ስርጭቱንና ብዛቱ ላይ ተጽዕኖ ስለሚያሳድሩ ለውጦች የሚያጠና ዘርፍን ነው ማለት ነው ፖፑሌሽን ኢኮሎጂ የምንለው። ከዚህ ጋር እየዘመን ተመልክተናል ምን ነገሮች እንደሚያጠና አንድ ፖፑሌሽን ኢኮሎጂ የምንለው ዘርፍ። So population ecology studies populations in terms of population size, growth rate, density, age structure, birth rate, death rates and dispersal. ስለዚህ የህዝብ ስነ ምህዳር የህዝቦችን የብዛት መጠን ያጠናል። growth rate የእድገት መጠን፣ የጥግጊት መጠን ዴንሲቲያቸውን እና ኤጅ ስትራክቸር የያዙትን ደግሞ የእድሜ አወቃቀር፣ የውልደት መጠን፣ የሞት መጠንን እና የመበተናቸውን ነገር የስርጭታቸውን ነገር ሊያጠና የሚችል ዘርፍ ነው ማለት ነው። population ecology. So population size የምንለው ምንድነው ብለናል? is the total number of individuals present in a particular habitat. population size የአንድ population ብዛት በአንድ በተወሰነ መኖሪያ ውስጥ የሚገኙ የአጠቃላይ የግለሰቦች ብዛትን ነው ብለናል። whereas population density ወይም ደግሞ የፖፑሌሽን ጥግጊት ምንለው ደግሞ ምንድነው ብለናል? is the number of individuals per specific area or volume. በአንድ በተወሰነ ቦታ ላይ ውስን በሆነ ስፔሲፊክ በሆነ ቦታ ላይ ደግሞ የሚገኙትን የግለሰቦች ቁጥርን ደግሞ population density እንለዋለን ብለናል። ስለዚህ population size ጠቅላላ በአንድ መኖሪያ ቦታ ላይ የሚኖሩ ግለሰቦች ቁጥር ብዛት ነው። ዴንሲቲ ደግሞ በተወሰነ ኤሪያ አንድ ውስን በሆነ ኤሪያ ላይ ምን ያህል ግለሰቦች ይኖራሉ ተከማችተው ይኖራሉ የሚለውን የሚመልስልን ነው የሚያመለክተን ነው ማለት ነው። Since it's difficult to locate and count all individuals in a population, a sampling technique is used to determine whether individuals in the sample are counted and used in to infer the total population in an area. እዚህ ፖፑሌሽን በምናጠናበት ጊዜ ናሙና መውሰድ አስፈላጊ ነው ብለን ተምረናል አይደለ? ምክንያቱም it might be difficult አይደለ? እያንዳንዱን በአንድ አካባቢ የሚገኙትን ግለሰቦች ማግኘትና መቁጠር ሁሉንም ኢንዲቪጁዋሎች ከባድ ሊሆን ስለሚችል የተለያዩ ሳምፕሊንግ ቴክኒክስ የናሙና መውሰጃ ዘዴዎች አሉ አይደል? በእነዚህ ናሙናዎች አማካኝነት ትንሹን ናሙና ወስደን ትልቁን የፖፑሌሽን ሁኔታ ለመገመትና ለማወቅ እንዲያስችለን ማለት ነው። ሶ ከነዚህም ፖፑሌሽን ለማጥናት ከምንጠቀምባቸው ዘዴዎች ሁለቱም ምን ተመልክተናል? we try to see about quadrat እና mark recapture method are the ones that are commonly used in population study. የኳድራትና የማርክ መልሶ ማርክ አድርጎ ከዛ መልሶ ደግሞ የመያዝ ዘዴዎች በህዝብ ጥናቶች ውስጥ በብዛት ጥቅም ላይ የሚውሉ ናቸው። ህዝብን ፖፑሌሽን ስናጠና so individuals in an area show dispersal patterns which refer to the distribution of individuals in a specific space at a given time. ሌላው የተመለከትነው ነገር ምንድነው? በአንድ አካባቢ ላይ ያሉ ግለሰቦች በተወሰነ ጊዜ ውስጥ የግለሰቦችን ስርጭት የሚያመለክትልን ነገር አለ which we call the dispersal pattern አይደል? ይሄ ደግሞ dispersal pattern this may be uniform ሊሆን ይችላል፣ ራንደም ሊሆን ይችላል ወይም ደግሞ ክላምፕድ ሊሆን ይችላል ብለን ተምረናል። ይሄም አንድ ወጥ የሆነ መበታተን ሊኖራቸው ይችላሉ። ግለሰቦቹ በአንድ ፖፑሌሽን ውስጥ የምናገኛቸው ወይም ደግሞ በዘፈቀደ የተበተኑ ሊሆኑ ይችላሉ እና ደግሞ ክላምፕድ ሆነው በአንድ ቦታ
ተሰብስበው ደግሞ ተሰራጭተው ልናገኛቸው የምንችልበት ሁኔታ እንዳለ ተምረናል። The world's seaman population, including the population of Ethiopia, has been growing faster and faster from time to time. ሌላ የተመለከተው ነገር ምንድነው? የሀገራችን ኢትዮጵያም ሆነ የዓለም ህዝብም ሆነ የሀገራችን ኢትዮጵያ የህዝብ ቁጥር ከጊዜ ወደ ጊዜ በከፍተኛ ፍጥነት እያደገ እየመጣ መሆኑን ተመልክተናል አይደል? And this has resulted in various adverse effects and the transformation of considerable portions of natural ecosystems in order to accommodate and supply this population growth. በዚህ ምክንያት የዓለም ህዝብ ቁጥር በመጨመሩ ምክንያት በምድራችን ላይ የሚገኙ የተለያዩ የተፈጥሮ ስነ ምህዳሮች ላይ ተጽዕኖ እያደረባቸው ይገኛል ማለት ነው። እንዳልነው የህዝብ ቁጥር ሲጨምር ለመኖሪያ ቦታ የሚሆን ያስፈልጋል፣ ምግብ ያስፈልጋል እና የተለያዩ ተፈጥሮ ሀብቶች ስለሚያስፈልጉ በዛው ልክ ፍላጎቶች የዓለም ህዝብ ፍላጎት እየጨመረና የተጠቀሙት ስለሚመጡ ናቹራል ሃቢታቱ የመታጣት እና በከፍተኛ አሉታዊ በሆነ ተጽዕኖ ስር የመሆናቸው ነገር እየመጣ መሆኑን እንዲሁ ተገንዝበናል። ሌላ ምን ብለናል? The magnitude of its impacts on the environment depends on the following factors አይደለ? በአካባቢው ላይ የሚኖረው ተጽዕኖ መጠኑ በሚከተሉት ሁኔታዎች ላይ የተመሰረተ ነው ብለን ተመልክተናል። እነዚህም human population size አለ፣ የሰው ልጅ ብዛት ቁጥር፣ resource use የተፈጥሮ ሀብት አጠቃቀም፣ waste production የቆሻሻ ምርት እና environmental degradation የአካባቢ መራቆት and technological developments ላይ የቴክኖሎጂ እድገቶች ላይ የተመሰረተ ነው ብለናል። በአካባቢ ላይ የሚደርሰው የተለያየ አሉታዊ ተጽዕኖ። ሌላው ስለ ሞዴልስ ስለተለያዩ ሞዴልስ ተመልክተናል። so ሞዴልስ ምንድናቸው ብለናል? models are used to study population ecology to describe the changes that occur in a population thereby predicting future changes. እነዚህ ሞዴሎች የአንድ ፖፑሌሽን የአንድ ኦርጋኒዝም ፖፑሌሽን እያሳየ ያለውን ለውጥ እና ደግሞ የወደፊት ደግሞ ለውጦችንም እንደዚሁ መላምት ለመስጠት ወይም ደግሞ ለመተንበይ ስንል ለማሳያነት የምንጠቀምባቸው ሞዴሎችን ነው ብለናል። እነዚህ ሞዴሎች ኤክስፖኔንሻል እና ሎጂስቲክ ግሮዝ ሞዴልስ ናቸው ብለናል አይደል? so the exponential growth model describes populations increase in a number without any limits to their growth አይደል? የኤክስፖኔንሻል ግሮዝ ሞዴልን የምንጠቀመው ምን አይነት ፖፑሌሽንን ለማሳየት ነው? የአንድ ኦርጋኒዝም የአንድ ዝርያ የህዝብ ቁጥሩ በከፍተኛ ፍጥነት እየጨመረ ያለበት ነው ያለምንም እድገቱን ሊገቱ የሚችሉ እክሎች ሳያጋጥሙት በሚያድግበት ጊዜ ነው ማለት ነው የምንጠቀመው ይሄንን ኤክስፖኔንሻል ግሮዝ ሞዴል። and logistic growth model እንደሞ የምንጠቀመው ምን describe ለማድረግ ነው ምን ለመግለጽ ነው? it's to describe populations increasing in number using limits due to an increase in number. ይሄ ደግሞ የአንድ ኦርጋኒዝም ፖፑሌሽን ቁጥሩ እየጨመረ መጥቶ አንድ ኢንቫይሮንመንት caring capacity ያለው ብለናል አይደለም? አንድን ፖፑሌሽን ደግፎ ለማቆየት የማቆየት የአቅም ሁኔታ ጋር ሲደርስ ቁጥሩ ከመጨመሩ የተነሳ ከገደቡ በላይ ስለማለፍ ስለማይችል ስላይትሊ ዲክላይን አድርጎ የሚሄድበት ሁኔታ አለ። እሱን ዲስክራይብ ለማድረግ ለማሳያነት ደግሞ የምንጠቀመው ሎጂስቲክ ግሮዝ ሞዴል ነው ብለናል። ከዚህ ጋር ማያይዘን ምን ብለናል? the population growth graph of the exponential growth model shows a J-shaped curve. የኤክስፖኔንሻል ግሮዝ ሞዴል በምንጠቀምበት ጊዜ ግራፉ የጄ ሼፕድ ኩርባ ይኖረዋል ብለናል። ምክንያቱም በፍጥነት ያለምንም እክል የአንድ ኦርጋኒዝም ፖፑሌሽን መጠን እያደገ ስለሚሄድ ማለት ነው። whereas ሎጂስቲክ ሞዴል ደግሞ ሲሆን ኤስ ሼፕድ ከርቭ ይሰራል ብለናል። ምክንያቱም the carrying capacity ጋር ሲደርስ ፖፑሌሽን ግሮዝ ሌቭል ኦፍ ስለሚያደርግ አነስ ስለሚል ማለት ነው። ከዛ በላይ ማደግ ስለማይችል የተለያዩ እክሎች ስለሚያጋጥሙት የአንድ ኦርጋኒዝም ፖፑሌሽን because of that የሚሰራው ግራፉ ማሳያ ስንጠቀም ግራፉ የሚሰራው ከርቭ ኩርባው ኤስ ሼፕድ ይሆናል ብለንም ተመልክተናል። ሌላው ደግሞ የተገነዘብነው ስለምንድነው ስለ density dependent factors እና density independent factors ስላልናቸው ነው። እነዚህ ደግሞ ምን ፋክተርስ ናቸው? የአንድን ፖፑሌሽን ግሮዝ ሊሚት ሊያደርጉ ሊቆጣጠሩ የሚችሉ ነገሮች ብለን ያየናቸዋል አይደለ? ሁለት አይነት ኮዘስ አሉ ሊቆጣጠሩ የሚችሉ ፋክተርስ እና አንደኛው density dependent factor ነው። ጥግጊት ላይ ጥገኛ የሆነ ምክንያት ነው። due to an increase in the population of density የአንድ ፖፑሌሽን የአንድ ኦርጋኒዝም ፖፑሌሽን ዴንሲቲ ጥግጊቱ ከፍተኛ በመሆኑ ምክንያት የሚቆጣጠሩ ፋክተርስ አሉ። እነዚህም ደግሞ ለምሳሌ ኮምፒቲሽን ብለናል አይደለ? ኮምፒቲሽን በሚኖርበት ጊዜ ጥግጊት ከፍተኛ ከሆነ ኮምፒቲሽን ራሱን የቻለ ፋክተር ነው ሊሚት የሚያደርግ የአንድ ፖፑሌሽን ግሮዝን። እንዲሁም ደግሞ ፕሬዴሽን አዳኞች ቁጥር መኖርም እንደዚሁ another factor ነው ብለናል። and disease የመሳሰሉት በሽታ የመሳሰሉት
የአንድን ፖፕሌሽን ግሮዝ ሊሚት የሚያደርጉ ፋክተርስ ናቸው። ምንን ላይ ተመስርተው? የአንድን ፖፕሌሽን ጥግጊቱ ላይ ተመስርተው ብለን አይተናል። ሌላኛው ደግሞ ደንሲቲ ኢንዲፔንደንት ፋክተርስ ያልናቸው which is regardless of population density የአንድ ፖፕሌሽን ጥግጊት ከፍተኛ ይሁን አይሁን ምንም አይነት ተጽዕኖ የማያሳድርባቸው ደግሞ ፋክተርስ አሉ። እንደ ድርቅ መኖር፣ ጎርፍ መኖር፣ ሰደድ እሳት መኖር፣ እሳተ ገሞራ መኖር ተፈጥሯዊ የሆኑ ከአንድ ፖፕሌሽን ደንሲቲ ጋር የማይገናኙ ነገር ግን የአንድ ፖፕሌሽን ግሮዝ አፌክት ማድረግ የሚችሉ ሊሚት ማድረግ የሚችሉ ደግሞ ፋክተርስን ደንሲቲ ኢንዲፔንደንት ፋክተርስ እንላለን ብለን ተምረናል። ሌላ ያየነው is about demography ነው። It's the study of population change over time and focuses on population size, population density, fecundity or birth rate and so on አይደለ? ስለ ህዝብ አወቃቀር እንደዚሁ ተምረናል። ሶ ዲሞግራፊ የምንለው ስነ ህዝብ የምንለው ምንን የሚያጠና ነው? የአንድን ህዝብ በጊዜ ሂደት ኦቨር ታይም የሚያሳየውን ለውጥ የሚያጠና ዘርፍ ነው። ኦኬ ይሄም የሚያተኩረው በህዝብ ብዛት ቁጥር ላይ፣ በህዝብ ጥግጊት ላይ፣ የመራባት የወሊድ መጠን ላይ እና ደግሞ ሞርታሊቲ ሬት የሞት መጠን፣ ሜሪጅ ጋብቻ፣ ማይግሬሽን፣ ኤጅ ኤንድ ሴክስ ከአንድ ቦታ ወደ አንድ ቦታ መፍለስን እንዲሁም ደግሞ እድሜና እጾታን ላይ ትኩረቱን አድርጎ ስለ አንድ አካባቢ የህዝብ አወቃቀር የሚያጠና ነው ማለት ነው ዲሞግራፊ ወይም ስነ ህዝብ የምንለው። And demographers use population pyramids to represent the age sex structure of a population and states the complex social narrative of populations through their shape. እዚህ ጋር ማያይዘ ምን ብለናል? የስነ ህዝብ ተመራማሪዎች የህዝቡን የእድሜ የጾታ አወቃቀር ለመወከልና ለማሳየት እንዲሁም ደግሞ የህዝቡን ውስብስብ የሆነ ማህበራዊ ሁኔታዎችን ለማስተላለፍ ቅርጻቸውን ለማስተላለፍ አወቃቀሩን ለማስተላለፍ ምን ይጠቀማሉ? they use population pyramid የምንለውን ምስል ይጠቀማሉ አለን። So population pyramid ምንድነው? is a graphical representation of the age sex composition of a specific population. የህዝብ ፒራሚድ የምንለው የአንድ የተወሰነ ህዝብ እድሜና ጾታ ስብጥሩን ለማሳየነት የምንጠቀመው ስዕላዊ መግለጫ ነው ብለንም ተምረናል ማለት ነው። ሌላው በዚህ ሁኔታ የሰፋ አድርገን የተመለከትነው ነገር is about natural resources ነው። ስለ ተፈጥሮ ሀብቶች አይተናል። ስለዚህ ተፈጥሮ ሀብቶች ምንድናቸው? These natural resources are substances or materials that exist naturally in the environment and are used for different purposes. የተፈጥሮ ሀብቶች ምንላቸው? በአካባቢያችን ውስጥ በተፈጥሮ የሚኖሩ ለተለያዩ ዓላማዎች የሚያገለግሉና የሚውሉ ንጥረ ነገሮችን ወይም ቁሶችን ሀብቶችን ነው ብለናል። And they include oil, coal, natural gas, metals, stone, air, sunlight, soil, water, animals, birds, fishes and plants ያካትታሉ ብለናል አይደለ? ስለ ተፈጥሮ ሀብት ስናወራ ዘይትን፣ የድንጋይ ከሰልን፣ የተፈጥሮ ጋዝ፣ ብረቶችን፣ ድንጋይ፣ አየር፣ የፀሐይ ብርሃን፣ አፈር፣ ውሃ፣ እንስሳት፣ አሳዎች እና እጽዋት የመሳሰሉትን ያካትታል። ከዛ ምን ብለናል? እነዚህ የተፈጥሮ ሀብቶችን በሁለት ልንከፍላቸው ልንመድባቸው እንችላለን ብለናል። This can be grouped as renewable which means those can be replaced after utilization መታደስ የሚችሉ በአጭር ጊዜ ውስጥ መተካት የሚችሉ ሀብቶች እና non renewable natural resources ወይም ደግሞ those that do not naturally replenish በተፈጥሮ በአጭር ጊዜ ውስጥ ደግሞ ራሳቸውን መተካት የማይችሉ ደግሞ የተፈጥሮ ሀብቶችን non renewable ብለን እንመድባቸዋለን ብለናል። And as a result of an increase in the population, natural resources are depleting excessively. ከዚህ ጋር ማያይዘን የዓለማችን የህዝብ ቁጥር መጨመር አማካኝነት እነዚህ የተለያዩ የተፈጥሮ ሀብቶች በመሞጠጥ ላይ እንደሚገኙ ተነጋግረናል። Hence, conservation is very important. በዚህም የተነሳ የተፈጥሮ ሀብት ጥበቃም በጣም አስፈላጊ እንደሆነ መንከባከብ እንዳለብን እንዲሁ ተረድተናል። So, conservation is the preservation, management, protection and wise use of natural resources አለን አይደለ? ስለዚህ የተፈጥሮ ሀብቶችን መጠበቅ ምን ማድረግ ማለት ነው? የተፈጥሮ ሀብትን ጠብቆ ማቆየት፣ በተገቢ መልኩ ማስተዳደር፣ ከአደጋ መጠበቅ እንዲሁም ደግሞ ጥበብ በተሞላበት መልኩ የተፈጥሮ ሀብቶችን መጠቀም ነው ብለናል conservation. And Ethiopians have indigenous and modern ways of conserving natural resources such as wildlife, plants and soil etc. በሀገራችን ኢትዮጵያ ህዝቦች እኛ ኢትዮጵያውያን
ሀገር በቀል የሆኑ እውቀቶች እንዲሁም ደግሞ ዘመናዊ የሆኑ የተፈጥሮ ሀብቶቻችንን የምንከባከብባቸውና የምንጠብቅባቸው መንገዶች ያሉን ሰዎች ነን። የተለያየ የዋይልድ የዱር አራዊት እንስሳትን፣ እጽዋትን እንዲሁም አፈርን ማለት ነው። በተጨማሪም the day-to-day activities of human beings have several negative impacts on the environment አይደለ? የሰው ልጅ በሚያከናውናቸው የዕለት ተዕለት ተግባራት አማካኝነት አካባቢያችን ላይ ብዙ አሉታዊ የሆኑ ተጽዕኖች እያሳደረ ይገኛል። and one of the impacts ምንድናቸው ብለናል? is the climate change due to the composition of fossil fuel ነው። ከተጽዕኖቹ አንዱ በቅሪተ አካል ነዳጆችን በማቃጠላችን ምክንያት የአየር ንብረት ለውጥ መከሰቱ ነው። and these activities have also increased the levels of greenhouse gases such as carbon dioxide, methane, nitrous oxide in the environment። እዚህ በተለያዩ የሰው ልጆች ተግባራት አማካኝነትና ፎሲል ፊውል በማቃጠላችን ምክንያት በአየር ውስጥ ግሪን ሃውስ ጋዝስ የምንላቸው እንደ ካርቦን ዳይኦክሳይድ፣ ሚቴን፣ ናይትረስ ኦክሳይድ የመሳሰሉ ግሪን ሃውስ ጋዞች መጠናቸው እንዲጨምር ምክንያት ሆኗል ማለት ነው። ሶ ስለ ግሪን ሃውስ ጋዝስ ምን ብለናል? they are the ones that trap the sun's heat and prevent it from returning into the space, right, resulting in global warming። እነዚህ ግሪን ሃውስ ጋዞች የምንላቸው የፀሐይ ሙቀትን ይዘው የሚያቆዩ እና ወደ ጠፈር እንዳይመለሱ የሚያደርጉ ጋዞች ናቸው። በዚህም የተነሳ የነሱ መጠን በአካባቢ አየር ውስጥ መጨመር ምንን ያመጣል? it results in global warming, which has caused an increase in the temperature of the Earth's atmosphere, the ocean and the the land surface. ስለዚህ በዚህም ምክንያት የዓለም ሙቀት መጨመር፣ የምድር ከባቢ አየር፣ የውቅያኖስና የመሬት ወለል ሙቀት መጠን እንዲጨምር ምክንያት ሆኗል ማለት ነው። በእነዚህ ግሪን ሃውስ ጋዝስ ወደ ከባቢ አየር መለቀቃቸው የሚለውን ሀሳብ ተምረናል። and this has resulted in the rise of sea levels። በዚህ ምክንያት ደግሞ የዓለም ሙቀት መጠን በመጨመሩ ምክንያት የባህር ከፍታ ጨምሯል። extinctions of species የተለያዩ ዝርያዎች ጠፍተዋል። and loss of habitats እንዲሁም የመኖሪያ አካባቢያቸውም ጠፍቷል። heavy rainfall and flooding እየተከሰተ ነው። ከባድ የሆነ ዝናብና ጎርፍ እየተከሰተ ነው በዓለማችን ላይ እና ደግሞ high heat stress and health riskም እንደዚሁ እየተከሰተ ይገኛል ማለት ነው። በዓለማችን ላይ ከፍተኛ የሆነ የሙቀት ጭንቀትና የጤና እክሎችም የሰው ልጆች እያጋጠማቸው ይገኛል። ሌላው ደግሞ ያየነው የሰው ልጅ የተለያዩ አክቲቪቲዎች በአካባቢ ላይ የሚያስከትለው ተጽዕኖ is pollution, right? The other effect of human activities is environmental pollution፣ የአካባቢ ብክለት ነው። so environmental pollution is the contamination of components of the environment። የአካባቢ ብክለት የምንለው የአካባቢ አካላቶች በተለያየ ምክንያቶች ሲበከል ነው። this pollution has different impacts on the natural world። ታዲያ ይሄ የአካባቢ ብክለት የተለያዩ አሉታዊ የሆነ ተጽዕኖችን ያሳድራል በዓለማችን ላይ፣ በተፈጥሮ ዓለማችን ላይ፣ ተፈጥሯዊ በሆነ የዓለማችን ክፍል ላይ። some of the impacts that adversely affect human beings and the other living things are ይሄ የአካባቢ ብክለት ከሚያሳድራቸው በሰው ልጆች ላይ እንዲሁም ደግሞ በተለያዩ ህይወት ባላቸው ነገሮች ላይ ከሚያሳድረው ተጽዕኖዎች መካከል ግሎባል ዋርሚንግ፣ የዓለም የሙቀት መጠን መጨመር፣ አሲድ ሬን አሲዳማ ዝናብ እንዲፈጠር ማድረግ፣ ኦዞን ዲፕሌትድ እንዲያደርግ መሆኑ፣ የኦዞን ሽፋን መሳሳት፣ ሎስ ኦፍ ባዮዳይቨርሲቲ የብዝሃ ህይወት መጥፋት እና ደግሞ ባዮአኩሙሌሽን ኢን ዘ ኢንቫይሮንመንት በአካባቢ ውስጥ ያሉ የተለያዩ ህይወት ያላቸው ነገሮች ውስጥ የተለያዩ መርዛማ ኬሚካሎች የመከማቸት ሁኔታ መፈጠር ናቸው ማለት ነው። ኦኬ these are the impacts that environmental pollution ሊያስከትልና ሊያሳድር የሚችለው ተጽዕኖ። ሌላው በዚህ ዩኒት መጨረሻ ላይ ስለምን ተመልክተናል? ስለ ኢንዲጂነስ ፒፕልስ አይደለ? ወይም በአንድ አካባቢ የሚኖሩ ነዋሪዎች ሊኖራቸው የሚችል ሀገር በቀል እውቀት right? so the local peoples are aware of the degradation and depletion of natural resources። በአንድ አካባቢ የሚኖሩ ነዋሪዎች የተፈጥሮ ሀብት መበላሸትን እና መመጣጠን የሚያውቁበት ሁኔታ አለ። and they have accumulated their own indigenous knowledge to conserve natural resources። ከዚህም የተነሳ ከትውልድ ትውልድ ሲያከማቿቸው ሲያውቋቸው የኖሩ አገር በቀል እውቀቶች አሏቸው ማለት ነው። የተለያዩ የተፈጥሮ ሀብትን ለመጠበቅ የሚያስችሉ። ስለዚህ በሀገራችን ኢትዮጵያም ስንመጣ people in Ethiopia በሀገራችን ያሉ ህዝቦች they have developed indigenous knowledge in the conservation of natural resources አይደለ? የኢትዮጵያ ህዝቦችም እንደዚሁ የራሳቸው የሆነ የሀገር በቀል እውቀትን አዳብረዋል ማለት ነው። የተለያዩ የተፈጥሮ ሀብቶችን ለመጠበቅ የሚያስችሏቸውን እንደ አፈር፣ ሶይል፣ ዋተር፣ ውሃ፣ ክሮፕ ሲድስ የሰብል ዘሮችን ቦዝ ተመርጠውም ሆነ ፕሪዘርቭድ ሆነው ተቀምጠው የነበረ ዘሮችን በማሳደግ ረገድ በፎረስት ደንን በመንከባከብ ሜዲሲናል ፕላንትስን እና አኒማልስን እንዲሁም የመድኃኒትነት ያላቸው እጽዋትንና እንስሳትን
በመጠበቅ ረገድ የሚያግዟቸው የተለያዩ አገር በቀል እውቀቶች አሏቸው። ከዚህ ጋር ማያይዘን ምን ብለናል? that the practice of the Konso people in Ethiopia can be taken as exemplary indigenous knowledge used for the conservation of natural resources. ሀገራችን ኢትዮጵያ የሚኖሩ የኮንሶ ማህበረሰብ ወይም ህዝብ ያዳበሯቸው ፕራክቲሶች ጥሩ ምሳሌ ናቸው ብለናል። ኦኬ የተፈጥሮ ሀብትን ለመጠበቅ የሚያገለግልና እንዲሁም አሪያ የሚሆን የተለያዩ ሀገር በቀል እውቀቶች ስላሏቸው ማለት ነው ብለን ስለ ኢንዲጂነስ ኖሌጅ ተመልክተናል ማለት ነው። በዚህ መልኩ የዩኒት 6ን ክለሳ እናጠናቀቃለን። ዩኒት 6 እንግዲህ ስለ ፖፑሌሽን እና ናቹራል ሪሶርስስ ነው ሰፋ አድርጎ የሚያስተምረን። በደንብ አድርገን እንደተገነዘብን አልጠራጠርም። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ቻናላችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን። በቀጣይ ቪዲዮ ደግሞ የዩኒቱን ሪቪው ኩዌስችንስ የክላስ ጥያቄዎች የምንሰራ ነው የሚሆነው። በቀጣይ እስከምንገናኝ ድረስ ሰላማችሁ ይብዛ።